ኤላ ስልኩ እንዴት እንደተሰረቀ ይንገረንና በቻሌንጁ እኔ 20 ብር አስገባለሁ $20 አስገባለሁ አንዴ በሚገባ ባቴ አልገር ብቻ ቆሞ ያወራ ነበር ወንድሜ ሌባዬ ቆሞ ያወራ ነበርና እኔ ወክ ያረኩ ይሄዳለሁ ማለት ነው አንድ የተረገመ ጃኬት አለ ያለ ሁሉ ጊዜ እሱ መልበስ ይወዳለሁና ኪስ የለውም በዚህም እና እዚህ ጋር አድርጌው ነበር የሚሄደውና እዚህ ጋር ሲል በጣም ይቅርታ ለካ የቆየ ስታይል ነው አሉ አው በተበላ ስታይል ነው ስልኬን የተነፋው ሿሿ ያቺ ሿሿ እኮ ናት ወይኔ በኋላ መጣና በጣም ይቅርታ አደረገና ኧረ ግድ የለም የኔ ጌታ ምን ነው አይ ጊዜውም እኮ የኮሮና ነው ምን አለ አይንኩት ምን አለ ምስኪን ብዬ ምንም ችግር እኮ የለውም ብዬ ለካ የገፋ አጥወሪ አርጎታል እዚህ እርክኝና እንዴት ምስኪን ነው ብዬ ስል የለም ከዛ በኋላ እንዴ ብዬ ላላለሁ ስልክ የለም አቃይጥቀመው ብዬ ዛሬ ልኮ ይሆናል ምስኪን ነው ልኮ ይሆናል አባቴ ልኮ ይሆናል ስለዚህ ይሄን ቻሌንጅ ጀምሬያለሁ ያለው በኃይሉ አበበ አይደል ባያ 20 ብር አሁን ስክሪንሾት አርገላክ ይኸው 20 ብር ብለህ በሀገር ውስጥም በፈለከው ብር 20 ብር ይናገር ጋሼ ኤልያስ ብለሃል እንዴት እንደተዘረቀ ይሄ ከባድ ሿሿ እኮ ነው የድሮ ሿሿ ነው እንዴት ተሰራ ነው እኔ ባሁን ሿሿ በበላ ኑሮ አይከፋም ነበራል በድሮ ሿሿ በቆየ ሿሿ ለነገሩ ነው ብታዩ ታቋለህ እንዴ ብታዩ ታቋለህ ባዮ አውርተን እስኪ ያያችሁ እስኪ ወደ ስጠጋ የሚል ሰው አለ አይደል የሆነ እስኪ የሆነ የሚጠጋጋ አለ አይደል እሱ ነገር አሁን ግን በአዲስ መልክ የተጀመረ ነው እንዴ ሿሿ ለነገሩ አፕዴት ይሆናል አይደል ራሱን ይቀይራል ቨልቬት የሚባል ሱሪ ተደርሟል ይቻላል በእድሜ 2 ጊዜ እንዴት ተመልሶ መጥቶ ነው ራሱ እንትኑ ቬሉና እና አሁን በቅርቡ አዲስ ሆኖ መጥቶ አይቼ ነበር እቺ መጥፋቷ ግን ሁሉም ጋር ተዳርሳለች እኮ የትኛው እቺ የለውዝ ኮልጌት ምናምን እኔ ኮልጌት ነው የተደረገልኝ ብዙ ጊዜ ለውዝ እቺ ለውዝ ቅቤዋን ነው ተባበሊሙት እንደተሳስቶ የሚተፋሰው ሁሉ የታርጌ አታክ ለማድረግ እንደተዘጋጀ ወይ ተሳስቶ ራሱ መጥፎ ሳይኮሎጂ ነው የሚያሳድርበት ግን እንትንም ነው አይደለ አንድ ያው እንደው የአይምሮም ጉዳይ እኮ ነው አይደለ አይምሮንም ነው የሚሰርቁ ምናምን አይሱም እኔ ልንገርህ የተሸወድኩት እዛ ላይ ነው ናይስ ነው የሆነልኝና ለካ ያጠፋኝ ነው ናይስ የሆነልኝ እና የኔን አጎት እንደዛ በኋላ ደግሞ ስደውል አነሳው አባቴ ገንዘብ ወርቆ እኮ ነው ያገኘሁት አለኝ ወርቆ ነው ያገኘው በቃ የኔ ነው የት እንገናኝ ጫካ ቡና አለኝ ያው መቼም ገጠር ማደግ አንዳንድ ጊዜ አይለቅም አይ እሱ ሳይሆን እንደ ልብም እኮ እሺ የጀት ቁጭ ብዬ ስጠብቅ በቃ አሁን ልደውልለት አልኩና ስደውል ዘግቶታል ኧረ እንኳን ዘጋው እንጂ እንደ ሙሉ ቀን የካፌ ስም ቢጠራ ትዞር ነበር እንደ ጋሼልያስ አትጠራጠር በጣም እኮ አንዳንድ ሌባ ነገር እኮ በጣም ነው የሚገርም የኔንም የአጎቴን ልጅ እንደዚሁ ያደርገውታል እሱ ደግሞ አሁን ይሄ አንዳንድ ጊዜ የተማረ ስለሆነ ወይ የሆነ ነገር ስለሆነ ምናምን አይደለም እሱን ደግሞ ልክ እንደዚሁ ተፍተውበት ከዛ በኋላ ምን ይሉታል እንግዲህ አሁን የሆነ ነገር ሲኖር ቢያንስ አዌር ነህ ለነገሩ አይደል ወባ እንዴት እንደሚመጣ እኮ ታውቃለህ በወባ ህመም እንዴት እንደሚመጣ ከተፉብኝ በኋላ አለ እንግዲህ ስንት እንግዲህ ትምህርት አስተማሪም ጭምር እኮ ነው ዩኒቨርሲቲ ይሰራል ምን ያስተምራል ምን ይላል ከዛ ወባ እንዳይዝ በቃ ታጠብ ይሉኛል አለ በቃ እሺ ብያለ ወባ እንዳይዘኝ ከዛ ነው የሚመጣልኛል አፈዘውኛል ከዛ ስልኩን ምናምን ሰጠኝ እኮ ለኔ አይደል በቃ ያ ሁላ አምሮ ሰለባ የሚባላል በቃ እንደዚህ ነው የሚያደርጉ ዜሮ ያደርጉና ከዛ በኋላ ስራቸውን እነሱ ይሰራሉ ለማንኛውም
ነክተው እንደ ኤላ ነው የሚያደርጉ። እኔ ተደርጌያለሁኝ መስቀል ፍላወር ተሰርተሃል። በስመ አብ ገና ደግሞ ከዱባይ እንደመጣሁ ጅንስ በጅንስ አድርጌ ፏ ብዬ ምናምን ልደት ነው ጫማዬን ሳስጠርግ ምናምን አይተውኛል። ለካ በፊት ነው የመጡ በመኪና መጥተው አጠገብ ሲደርሱ እንደዚህ ኮልጌት ነው የተፋብኝ። ኮልጌት ተፍተውብኝ ከዛ ሱሪ አባቴ ምናምን ብለው እንደዚህ ምናምን አዋከቡኝ። ብቻ አደፉ። ስፖንጅ ይዘዋል፣ ሃይላንድ አቀበሉኝ። ስማ እንግዲህ እንደዚህ በስፖንጅ ይጠርጋል። በዚህ ፓስፖርት ይዣለሁ ምናምን ብር ይዣለሁ። ስልኩን ወስደውት አለቀ። ሱቅ ሄጄ ካርድ ባለመጡ ምናምን ስደውላቸው እዛ ጫማሽን ስታስጠርጊ የጣልሽው አባቴ ነው ያሉኝ። ወደ ላይ ድጋሚ ዳገት ሲሄድ እንደዚህ ስላቸው በቃ ተሰርተሽ ነው አሉኝ። አይተውሻል፣ ተሰርተሽ ነው የሚያለፉ ነገር ነው ደግሞ ወስደውስ ቢቀር አይደለ እና እዛ ጋር ጫማን ስታስጠርግ ጫፍ ላይ ነው የጣልከው እና ምናምን አሉኝ። እነሱ እኮ ሄዷል። ደግ ልጆች አሉ በእውነት ልጆቻችን እዚህ ሀገር በእውነት እንደው ስራም ከሌለው ሰው አኳያ ስታየው ከህዝቡም ብዛት ምናምን ስታየው ኢትዮጵያ ውስጥ እንደዚህ አይነት ነገር የሚሰራ ሰው አለ ብለህ አትገምት። ሌባ የለም እዚህ ሀገር ከምር ነው የምልህ። እኔ ሀብታሞች ሀገር ኖሬያለሁ። አንድ ትንሽ ስቴት ውስጥ እዚህ ሀገር ካለው እጥፍ በላይ አለ። አንተ የኢትዮጵያ ህዝብ ደስ ይልሃል። ጥሩ ህዝብ ነው፣ በባህል የታሰረ ህዝብ ነው። እና ይሄ ሌብነት የማጭበርበር ነገር አለ ማለት አይቻልም እዚህ ሀገር እንደ ኢኮኖሚካል እንዳለው እንደ ኑሮ ውድነት እንደምኑ እንዳንዳንዱ ሁኔታ ስታይ በጣም ምንም 0% ነው።